ለዛችኛዋ የሚሰጠው እንክብካቤና ለኛዋ የሚሰጠው እንክብካቤ አንድ አይደለም። እችኛዋናትለኛሽ ቆይ ቡንቱዬ ይሄንን የሚያደርገው ስህተቱን ለመሸፈን ነው። ስህተት ደግሞ በዚህ አይሸፈንም። ስህተት ለመሸፈን ብሎ አዎ ይወዳታል፣ ያፈቅራታል። ዛሬ ታይቶበታል፣ በግልጽ የታየበት እንደውም እሱ በደንብ እኔ ዛሬ ነው በጣም የሚወት ራሱ እሷ ትክክለኛውን ቃላት ስታወጣ ሊናደድ አይገባውም። መጀመሪያ ኢንትሮ ሲሰራ የነበረው እኮ አለ እንዴት ገለጻው ፎቶውን እንኳን እያየ የሆነ ፊቱን ያየነው ያነበብነው ነገር ከፊቱ አይተናዋል። ልክ እሷን ሲያይ የሚተብተው ነገር አለ። ይሄ የሚተብተው ደግሞ የሰራውን ስህተት ማስገባቱ በር ከፍቶ ማስገባቱ ትልቅ ስህተት መሆኑን ስለሚያውቅ ይህንን ጥያቄ ስለምንጠይቀው ቀድሞ ግንፍል ይላል። ምን ይሄ አሁን አንቺ ስህተቱ ምናምን አለሽ። ስህተቱ እኮ ይሄ እኮ የነበረ እኛም ያወቅ ነው አይደለም። እሷ እኛ እዚሁ የምናየው ተመልካቾቹም እንኳን ያወቁት ነገር ነው። ይሄ አዲስ የመጣ ስህተት አይደለም። ለስህተትሽ እኮ ራስሽን ደግሞ አዘጋጅተሽ ቆይ አዳምጪኝ። ትልቅ ስህተት ነው ከፍቶ ማስገባት፣ ትልቅ ስህተት ነው። ኖ ይህንን እኮ ይቅርታ መጠየቅ እኮ ነው። በቃ ይቅርታ በስነስርዓቱ መጠየቅ ተቀበለችውም አልተቀበለችውም እኮ በስነስርዓት ይቅርታው ለምንድነው ይቅርታዬን ያልተቀበለችው? ምን አይነት ስህተት ቢኖርብኝ ነው? ይቅርታው ትክክል አይደለም። በስነስርዓት እኔ ዲኮር ሰርቼ ከሰርኩኝ። ምንድን ነው ዲኮሩ? ምን ህፃን ልጅ የልጅ ቃቃ ጫወታ ነው እንዴ? ቃቃ ፈረሰ ነው እንዴ? ምንድን በስመለከተ ነው ዲኮሩ? እስኪ አሁን ከአንድ ከሰለጠነ ጎረምሳ ዛሬ ቴክኖሎጂ አይደለም ጭንቅላት ሰውን የት ባደረሰበት ዘመን እንዲህ አይነት ወሬ ሲያወራ አያፍርም እንዴ? ሼማ ይዘውም እንዴ? እንዴ እስቲ ቆይ ይቅርታው ለምንድን ነው ይቅርታዬን ያልተቀበለችው? ይቅርታዬ ትክክል አይደለም እንዴ? ፍቅር እኮ ነው ሴት ልጅ የምትፈልገው። ምን አና ቢክሼም ነው ቢክሼም ነው የሚያደርገው። ልጅ እኮ ቃላት ነው ቃላቱ ጥሩ ቃላት እኮ ነው እንዴ? የፈለገ ቢያረጋት እንኳን ጥሩ ቃላት ከተናገራት እኮ ትተዋለች አይደል እንዴ? እሱ ለምንድን ነው ለእሷ ጥሩ ቃል መናገር የከበደው? ለምንድን የጨነቀው ነው? አይገባትም ነው። እንዴት ነው ያያት? ስህተቱ እንደመሸፈን ነው። አንቺ ስህተቱ ለመሸፈን አትበይ። ስህተቱንማ ጋር አውጥቶታል። ምንድን ነው የምታወሪው አንቺ? ስህተቱንማ ጋር አውጥቶታል እኮ። ጋር ማውጣቱን ሌላ ስህተት ምን አለው? ሌላ ምንድን ነው? አዳምጪኝ። እዚህ ጋር እኔ ነኝ እንደ ይዣት የመጣሁት የሚለው ታዲያ ምንድን ነው? እንዲህ ሻንጣዋን እንትን እስክትል ድረስ እየጠበቀ ማን ያመጣትኝ? ማን ከፈተላ በሩን? ሌላ ሰው ቁልፍ አለው እንዴ? ከነሱ ጋር የሚከራይ ነው እንደ ያመጣት እሱ አይደል እንደ ከፍ ያስገባት እኮ። እሺ ችግር የለውም። ያንን ማመን አልፈለገም። ያ ትላንት አለፈ። በቃ ከፈትኩላትኝ። ምን ልታረግ መጣች ብዬ ከፈትኩላት። አዎ ጥፋተኛ ነኝ። በቃ ትክክል አላደረኩም። ልክ ነሽ። መልስ ስላልሰጣት ነው እኮ ቅመምም የተናደደችው። አይ እሱ ለእሷ አይገባትም ብሎ ራሱን አሳምኖታል። ክብር እኮ አይወድልሽም ነው የሚለው። ሁሌ እንደዚህ አይነት ቃል ነው የሚናገረው። ዋይ ለምን ክብር አይወድላትም? የተከበረች ሴት እኮ ናት። ምክንያቱም እስከዛሬ ገንዬ ጥፋት ባጠፋ ቁጥር እሱም ማጠፋ እሷም ማጠፋ እሷ ይቅርታ ስለምጠይቅ ብላ ነገሩ ስለሚሸፈን አሁን ለምን ሚንገርሽ እሷ እኮ የበታች ሆና አይደለም ይቅርታ የምትጠይቀው እኮ። ይቅርታ የሚጠይቅ እኮ ትልቅ ጭንቅላት ያለው ሰው ነው። ትልቅነት እኮ ነው። እኔ እንኳን ትልቋ ሴት ነው። እሷ እኮ በጣም ጭንቅላት ያላት ሴት እኮ ናት። እሷ አጥፍቶ ይቅርታ ትጠይቀዋለች። ሁሌ አይቻልም። አንድ ቀን እኮ ከራሽ ላይ አውጥተሽ ትጠይዋለሽኝ። ሁሌ በዛ እኮ አትሄጂም። እኔ ሁሌ እያከበርኩሽ እኮ አንቺ ስትንቂኝ እኮ እኔም እኮ ተውሻለሁ እንዴ። ሰው እኮ ነሽ። እዛው እንዳስቀመሽኝ ሁሌ አታገኘኝም እኮ። የሰው ልጅ እኮ ብሎ ይቀየራል። ባላጠፋሽው ጥፋት ይቅርታ እያልሽ አንቺ ነገሮች በተፈቱ ቁጥር ማለት ነው የሰው ልጅ አንቺ ላይ ያለው ነገር እየቀነሰ ሁልጊዜ አንቺን ጥፋተኛ አድርጎ ነው የሚቀጥለው። እስከዛሬ ስህተቶች ኖ ይሄ ልክ አይደለም እየተባለ ቢታረም ኖሮ ዛሬ ይሄ አይመጣም ነበር። ከዚህ በኋላም ህይወታቸው እንደዚህ ነው የሚቀጥለው። አሁን ይሄ ነገር ካልተስተካከለ ማለት ነው ያው ከዚሁ መቋጨት መቻል አለባት።
እሷ ይህን መስመራት ይዛ መሄድ አለባት። የፈለገ ብትጣይም ተጣልተው ምንም ብለውም ይምጡ፣ ግን ከአንደበታቸው የሚወጣው ቃል ራሳቸውን ያናንቃቸዋል። ራሳቸው ተናንቀው ሌላ ቦታ ይደርሳሉ። ገባሽ? ሊሚታቸውን ያልፋሉ። እንዴ ሊሚቷን እንድታልፍ የሚያደርጋት ሁሉም ነገር እኮ ሊሚት አለው እኮ። ይኸውልሽ እሷን ሊሚቷን እንድታልፍ የሚያደርገው የራሱ ንግግር ነው። አንዳንዴ ትገነፊያለሽ እንደ ሴትነት ክብር ካልሰጠኝ ከዚህ በላይ እንደውም እሷ በጣም ትዕግስተኛ ናት። እሱ ወንበር መወርወሩ ልክ አይደለም፣ የሆነ የሚያደርገው አክት ልክ አይደለም። የራሱ እሱ ይጋብዛታል፣ እንድትናገረው የሚጋብዛት ነገር አለ። እሷ በስርዓቱ ስትሄድ እሱ በስርዓቱ የመመለስ ችሎታውም የለውም። ችሎታው የለውም ደግሞ እንዳንል ለሌላው የሚያናግረው። ይቅርታ የብሩኬ አክት እኮ ታላቅ እህትና ታናሽ ወንድም እንደሚጣላው ነው እንጂ ብሩኬ ነገ የልጅን አባት እናት እንደሚባባሉት ከሆነ ሪሊ ላይፍ ከሆነ ከሀይሚ ጋር ድራማውም ሲካሄድ እንደ ፍንዳታ እንደ ጎረምሳ አይደለም። የፈለገ ነገር እድሜው 17 ዓመት እንኳን ቢሆን እዚህ ጋር ፍቅረኛ ሲይዝ አንድ ሰው ምንድነው ያው ሬዲ እና ዝግጁ ሆኖ ነው። ቢያንስ እንደ ህፃን መሆን የለበትም። አሁን እዚህ ጋር ሀይሚና ብሩኬ ምንድነው የሚሰሩትና እሱ የሚመነጫጨቀው የሆነ በቃ የሚያሳየው ነገር እንደ ታላቅ እህትየው እንደምትቆጣው እንጂ ፍቅረኛ እንደምትቆጣው ምንድነው መደማመጥ የሚባል ነገር አለ። ይወዳታል፣ ያፈቅራታል። ኦፍ ኮርስ እሺ ይወዳታል እንበል። ቁጭ ብሎ ማዳመጥ በቃ አዋጥቻለሁ ይቅርታ፣ ለፍቅሩ መገዛት መልመድ አለበት። መስት ኢምፖርታንት ይሄ ለወይ ልሻል ኦዲየንሱ እርስ በርሱ ይጋጫል በእነሱ ንግግር። ከዛ እነሱ ምንድን ነው የሚያተርፉት? ኦዲየንሱ እኮ ሲጣላ እኮ ይተዋቸዋል እኮ። እንዴ እነዚህ ልጆች እኮ ፍቅር ሲያስተምሩ ነው የሚያውቃቸው ኦዲየንሱ። እንደዚህ ሲዘላለፉ አይቻቸው አላውቅም እኔ። እንዴ አሁን እኮ በመካከላቸው እኮ በፍጹም መከባበር የለም እኮ። እንዴ ሼማ ይዛቸውም እንደ ሚዲያ ላይ ቆመው ውጣ አንተ ውጣ አንቺ ውጪ ሲባባሉ ምንድን ነው? እነሱ ሽማግሌ ናቸው እንዴት ልክ የድሮ ስታይልን የሚያራምዱ? እንዴ ግን ገን የሆነ ጥያቄ ያቋርጡ ሚስት ሲጣላ ከሚዲያ ውጭ ከዚህ በላይ አይባባልም? ይመጣ። አሁን በአሁኑ ዘመን ማንም የሚመታ የለም። አሁን የአሁኑ ዘመን ልጆች በንግግር ያምላሉ፣ በፍቅር ቃል ያምላሉ። እኔ አሁን አላየውም። እኔ ሀገር ቤትም እኮ ይላሉ እንዴት ገርፍሬንዳቸው እንዴት እንደሚንከባከቡ። ሲጀመር ባልና ሚስት ሪሊ ሲጣላ እንደዚህ አይባባልም። እንደዚህ የሚባለው ታላቅ ወንድምና ታላቅ እህት ሲጣሉ ነው እንጂ ባልና ሚስት በጠረጴዛ ዙሪያ የሆነ ይሆናል ያልሆነ አይሆንም ነው። 4 ነጥብ። እንዴ በእናቶቻችንም ቢሆን ወይ ይደባደባሉ ከዛ ይለቃቀ በቃ ሀላስ እንጂ ዛሬ ላይ በጠረጴዛ ዙሪያ ዲስከስ ከዛም በኋላ መለያየት፣ መሰዳደብ የለም፣ መጨቃጨቅ የለም። ይሄ 21ኛው ክፍለ ዘመን ቁጭ ብሎ እኛን ሲነቃ ማለት ነው። ያኔ እንኳን ግን ለእሱ ያስተምረው 21ኛው ላይ መሆኑ መቻሉን መኖሩን መቻሉን የድሮ ስታይል ነው እያራመደ ያለው። ይሄ ደግሞ መሆን የለም። ሚቱሽን ክፋች የምታወራው ወሬ ሁሉ ቡታጀራ ላይ የሆነ አያት እንዳሳደጋቸው ናቸው ብዛት ወንዶቹ። ለምን ጭንቅላታቸው በጣም ጠባብ ነው። ሪሊውን ነው። ለምን ሁሉንም ይዋቸው ወንዶቹ ማለት ነው ሲያመነጫጭቁ፣ እንደዚሁም ደግሞ በጥፊ ሲላሱ ነው። እነ ማን ነው ማርክም ሁሉም ማለት ነው። ያልተመታ ማን ነው? ለምንድን ነው? አንደኛ ነገር አያት እንዳሳደጋቸው ስል ለምንድን ነው የሆነ አለን እንዴ አያት ስታሳድግ ሙርዛን ወደ ትምህርት ቤት አትልከንም። የዛሬውን ቅሪ እኔ ናጫውቺ ነው የሚሉት። እኔ የብሩኬ ነገር ወይኔ ሀይሚትዬ ወይኔ ስራ እኔ አይቼም አላውቅም። አያስተምርም። እኔ እየተናናቁ ኦኬ 80 ባልሽ አይደለም እንዴ ሚስቴ ናት ብሎ ነው ካለችበት ቦታ ቋን ሰብስቦ አመት ያስገባት አይደል እንዴ? ይሄ ቃል የሆነ ዱላ ያማል። ንግግር ግን መቼም ከውስጥሽ አይወጣም።
በፊት የሚሰሩት አው ፍርዬ ቆይ በማልሽ አሁን ልንገርሽ ይሄንን እንድጨምሪበት እኔና አንቺን ብዙ ነገር የሚያስተሳስረን አለ እኔና አንቺ እኮ ብዙ ነገር አለን የሚለው ዛሬ እሱ የ80 ባልሽ ነኝ እንዴ አንቺ ውጪ ከፈለግሽ በስሜ ነው የተከራየሁት ይባላል እንዴ ይባላል ላውራልሽ እኮ ነው ላውራልሽ ነው ይሄ የ80 እንደ ባሏ አርጎ እኮ ነው እሷ በሌለችበት እቃዋን ጭኖ አመጥተው ያስገባት አይደል እንዴ ሲጀምር ደግሞ ኢትዮጵያ ላይ ከ3 ወር በላይ አብረሽ ከተቀመጥሽ ሚስት ነሽ ገብቶሻል ሚስት ነሽ ከዚህም በፊት ፕራንክ ሲደራረጉ አንተ እንደዚህ አንቺ እንደዚህ ተባብለው ያውቁ በእንደዚህ አናቃቸው በእንደዚህ አይነት የወረደ የሆነ እንዴት የረከሰ ስድብ ይሄ መንገድ ዳር ያደገ ልጆች ካንደበታቸው የሚወጣ እንደዚህ መቆፈስ መጀመሪያ መግቢያ ሲሰራም ሲቀበጣ ሲጀመር ዘፈን ሲለቅ እኔ ገብቶኛል ዛሬም ጭቅጭቅ እንዳለ ገባሽ ጥፋተኛ ራሱ ነው ይሄን ብዬ ስል አንዳንድ ሰዎች ብሩኬን ትጠያለሽ በፊት ተወጁ ነበር እኔ አሁንም ወደዋለሁ የጠላሁት ስራውን ንግግሩን አካሁኑን ነው እኔ ሁለቱንም ወዳቸዋለሁ እኔ ምን ፍርዬ ትክክል እኛ ከሀይሚ የምንጠቀመው ነገር የለም ከብሩኬ የምንጠቀመው ነገር የለም እዚህ ጋር ብሩኬ የሚያደርገው ምንድነው ሴትን እየጨቆነ ነው ሴት ማለት ደግሞ ኢትዮጵያ ውስጥ ሀይሚዬ ብቻ አይደለችም ብሩኬ የሚጠላ የለም ገባችሁ አንዳንድ የብሩክ ውሽሞች ማለት ነው ብሩኬ በመልካም ነገር ይምጣ እስቲ ቪዲዮ ነው የሚያስተላልፈው ነገር ነው መልሱ ነው እግሯ ስር ብትወድቅ ምንም ማለት አይደለም ለምን ጥፋተኛ አንተ ነህ ትላንትናም ብለናል እርጉዝ ለምን በርከፈትክላት ሲጀምር ደግሞ ገንዬ 1 ወር ልትወልድ የቀራት ሴት እንዴት ነው ሐኪምም እኮ ረጅም መንገድ አትሄጂ ይላል እንዴት ቡታጅራ ልትመጣቻ ከምንድን አዲስ አበባ ልትመጣቻለች በፕሌን የመጣችው በመኪና ይሄ አልገባኝም ይሄ ቅድም መቅዲም በውስጥ ስላት ነበረ ትላንት ነው ምራስ መቼ ናት ያረግዘችው ስለሷ ማንሳቱ አያስፈልግም በቃ ሀይሚን ጠራ አይደለ ሴትዮዋ ባይዘወይ ለሰው ብለህ አይደለም ይቅርታም የምትጠይቀው ሰላምም የምትፈጥሩት ለራሳችሁ ፍቅር ስትሉ ነው ሴት እያልባቸው ሲመታ እግሬ ስር ወድቀው አጋሽዬ እንደዚህ ብሎ ኖ በፍጹም እኔ ቤተሰብ መርጦልኝ አይደለም ባይዘው ያገባሁት ወይንም ደግሞ ቤተሰቦቼን እሰማለሁ በእኔ ህይወት ግን እናት አባቴ እንኳን ሊወስኑ አይችሉም ኦፍ ኮርስ በቃ አንተ መጀመሪያ ራስን አዳምጥ አልተረጋጋህም ተረጋጋ ኦዲየንስ ጋር ኮነልኩ ኦዲየንስ ይወልክ ሰው ልጅ ይሰለቻል 1 ወር ሞላን መሰለኝ አይደል አይቶ ስልችት ይለውና ወደ ሌላ የሚያስቅ ኮሜንትን ሄዶ ደግሞ ገብቶ ደግሞ ያያል ወደ ፈታም ያደረገው ይሄ ሰው ለለውጥ ማለት ስለምንወዳችሁ ነው እዚያችንን መስዋዕትነት አድርገን ጠዋት ማታ እንደቁራ ምንጮ ምንም ፈልገን አይደለም ተከፍሎን አይደለም ስለምንወዳችሁ እንዳትለያዩ አብራችሁ እንድትሆኑ ነው እንደ ድሯችሁ የሚያስቅ የሚያስተምር ፍራንክ ብታመጡ በጣም ደስ ይላል ከሚባለው በላይ ጥፋቱ ያንተ ነው ትክክል ናት እኮ የተናገረችው ለምን ከፍታ አስገባ ካሆ ወንድ ልጅ እኔ ባሌ ጓደኞቹ ባሌ ስለሚያከብረኝ ጓደኞቹም ያከብሩኛል ባሌ ከናቀኝ ግን ጓደኞቹም ይንቁኛል ተውት ጓደኞቹን ወንድሞቹ እና ፍርዬ ከዚህ በፊት ብለናል እኮ ባለቤቱ ያላከበረው በቃ የተናገረችው አማርኛ ትክክል ናት ምንም ስህተት የለውም ለምን የተጎዳችው ድራማ ይሁን ጥሩ ነው አይመለከተኝም ግን ስራው ምንም አስተማሪ አይደለም በዛ ላይ ዛሬ ከሁለታችሁ አንደበት የወጣ አማርኛ በጣም ነው የሚያስጠላው ለለቁ ቪዲዮን ቁጭልኩታ ያላችሁ እንትን ነው እኮ በመጀመሪያ የላላው ያው የጠበቀ ነገር የለንም ነው የሆነ ቃላት ተናግራለች ሀይሚ ግን እዚህ ጋር ድራማም ቢሆን ሀይሚ የሆነ እየተጎዳች ነው ያለችው ሪሊውን ነው ፍቅር ማለት እኮ ከባድ ነው ብሩኬ ምንድነው ዶላርን ያፈቀረው ሪሊውን ነው እዚህ ጋር በቃ ኦፕን ስናደርግ ማለት ነውና ብሩኬ አሁን ወደ ራስ ተመለስ በቃ እንዴ በፍቅር ነው ማቀፍ ምን ማለት መሀል ላይ ግልብጥ የሚያደርግ ነገር እኔ አልገባኝም ለምንድን ነው ማትረጋጉት እሷ ሰከን ብላ ቁጭ ለምጥፋት ያልክ ስትጠይቅ አራባና ቆምቦ ከምትሄድ አዎ እንደዚህ ነው ግን እንደዚህ አላረኩም ብለህ ብትመልስ ችግር አለው ብትሸነፍ ችግር አለው
ምንም ማለት አይደለም። ሴት እኮ ናት። ምንም ማለት አይደለም። ፍቅር እኮ ነው። በቃ በፍቅር ሴት ትላለች። ማን ከማን ያንሳል? ካሜራ ደቅኖ ውጥር ውጥር ምን ያደርግለታል? እች እኮ ፍቅረኛው ናት ሀይሚቲ ማለት። ለሀይሚዬ ቢንበረከክላት ምን ችግር አለው? ይቅርታ ማለት ትልቅነት ነው። ብቻ ኢንሻአላህ ታርቀው መምጣታቸው አይቀርም። ገስት ላይ ሲመጣ እነገኒም እነመቅዲም የሆነ ኦፕን ነገር የምንፈልገው ነገር አለ። በቃ ፍቅረኛሞች ናቸው። ምንድነው ነገሩ? ለምን አሁን ላይ የሚሰሩት ነገር ግራ ነው እያጋባኝ ሄደው። ከጠቀልላት ይጠቅልላት ወይ አይዝ ወይ አይለቅ። የሙጫ ስለሚሰማሽ ያለ መፈለግ ስሜት ስለሚሰማሽ እንዴት እናደጃለሽ እኮ እንዴ? ለምን ነገርኩሽ እኮ ስራ ቢሆንም የንቀቷ ንቀት እኮ ነው። እሷ መታ ፎቶ አውርዳ ልብሷን በሻንጣ የከተተችው ይሄንን ያክል እሱ ለእሷ ያለውን ቦታ ስላየች ነው። 4 ነጥብ በቃ ሌላ ምንም አይደለም። ሌላ ምንድን ነው ያለው? እስቲ ነገሩኝ። እሱ ፊት ባይሰጣት ከፍቶ ባያስገባ እንኳን ፎቶ ከግቢ ማለፍ ትችላለች። እንደ እውነቱ ከሄድን ስራም ቢሆንም ይሄ እኮ መናቅ እኮ ነው። ልጠይቅሽ ነው ጥያቄ። አሁን እቺ ልጅ እንደው የድሮ ኤክስቱ እንኳን ብትሆን እስኪያት ካለባበሷ፣ ከጸጉሯ፣ ከቦርሷ እንደዚህ ትመስላለች? እንዲህ ትሆናለች? እሷ መቆራሌው እኮ ናት። ቢፈልጋት ልጅ ቆራሌው ናት። ግን ቢሆንም ቡጥዬ ትላንትና ቪዲዮንም ማየተሽ ከሆነ ንግግሯ አንድ ነገር አትሳሳቱ። ፍቅር እኮ አለባበስ ምናምን አይጠይቅም እኮ ኖ ገኒ ይኸውልሽ እኮ እንትን አይደለም፣ ሞዴል አይደለም ይቀጥራት የሚሆን እዚህ ጋር እንደዚህ ናት ላልሽው ቡታጅራ ላይ ነው እኮ። ቡታጅራ ላይ ሁሉም እንደዚህ ነው። ሀይሚትዬም ከዚህ በፊት ተናግራለች። እኛ ቡታጅራ ላይ ስንኖር በጣም ነውር ነው አለባበስ፣ አጭር መልበስ የለም፣ ክፍት መሆን የለም። አንዳንድ ሰው ደግሞ ምንድነው እቺ ልጅ አሁን ከወር በኋላ ብሩኬ ብር ሲከፍላት ፐስ ስለምትለው ሸገር ላይ መታ ደግሞ ሆጠታለች እንጂ ቡታጅራ ላይ ሁሉም ሩታም እንደዚህ ነበረች፣ የፀጉሯም እንደዚህ ነበር። የማይዋሽ ማለት ነው፣ እያየናቸው ነው። ለምን አንደኛ ነገር ትንሽ ከተማ ናት፣ ሁለተኛ ነገር ደግሞ ባህላቸው በጣም ይከብዳል፣ የቡታጅራ ባህል። ለዛ ነው ሁሉም ጥርግርግ ብሎ ወደ ሸገር የመጡትና አለባበስ ብዙም እንትን አይደለም፣ ግን ተግባሯ ስለሚዘጋ ነው። ያው ሰው እንደ ቤቱ ነው እንደ ኑሮ ሆኖ የሚባለው እንደ ጎረቤቱ አይደለም። እና ምንድነው አሰራሯና ሁኔታዋ ግን ይዘጋል። እርጉዝ ነኝ ብላ ትምጣል ከብሩኬ፣ ብሩኬ ደግሞ አስረገዛት። ምንም እንደሌላት ታስታውቃለች። ገባሻ? ለድራማ እንዳመጧት በጣም ግልጽ ነው። ግን በጣም የምትናገረው ነገር ያስጠላል። ለምንድነው እንደዛ የምትናገረው? እንደዛ ስትናገር ነው ቪው ያለው። ብትቅለሰለስ ዞር በይ ነው የሚላት ሰው። ስለዚህ መሰደቤ ካልቀረ ይበልጥ ያናድፋቸው። ያየ ሰው አለ። ትናንትና ቪዋቸው አይ ነው 2 ቀን ሎ ነው ጥሩ አይደለም። በእርግጥ ግን ኦሬዲ ገብተውበታል። የበሰበሰ ዝናብ አይፈራም። አንዴ ጀምረውታል። የሆነ ሰዓት ሀይ የሚያደርገው ነገር ስለሚመጣ ይነሳል። አልጎሪዝሙ እንደዛ ነው የሚሰራው።